ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። ይህንን ቻናል ሰብስክራይብ፣ ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። ወቅቱ የዝውውር ነው። ክለቦች ክፍተቶቻቸውን ለመሙላት ስብስባቸውን ለማጠናከር በዝውውር ገበያው እየተጉ ነው። አንዳንድ ዝውውሮች በፍጥነት ይጠናቀቃሉ፣ አንዳንዶቹ ደግሞ ዘግይተው መሰልቸትን ያመጣሉና በዚህ መሀል ነው እንግዲህ ያለ ነው። በዝውውሩ ከአግሬሲቭ ክለቦች አንዱ ሊቨርፑል ነው። ብዙ ሳይንዛዛ ቀልጠፍ ያሉ ዝውውሮችን ከሚፈጽሙ ክለቦች መካከል በቀዳሚነት ይጠቀሳል። እንግዲህ ቻምፒየን ቡድን ነው። በዚህ መጠን ዝውውር ላይ ሲሳተፍ ከዚህ ቀደም አስተውላችኋል እንደዚህ አይነት ቡድን? እስኪ እናንተ አስተያየቶቻችሁን አጋሩኝ፣ እመለከተዋለሁ። አስተያየቶቻችሁን ጻፉልኝና አንድ ቻምፒየን የሆነ ቡድን ከዛ በሚቀጥለው የዝውውር መስኮት ቡድኑን ለማጠናከር ሊሆን ይችላል ያንን የሚያደርገውና ግን በብዛት እንደዚህ አስተውላችሁ ታውቃላችሁ ወይ? በደንብ አግሬሲቭ ሆኖ እየሰራ ነው ሊቨርፑል። ግን ይህንን ያደረገው ዋንጫውን ባሳካ ጊዜ ያለ ጉድለትም ስላልነበረ ነው። ደግሞ ለረጅም ጊዜ ጥያቄም የነበረበት ነው። ደግሞ የተጫዋቾቹ ስብስብ ውስጥም ቨርሳቲሊቲ ስላለውም ነው እነዛን ክፍተቶች መሸፈን የቻለው። ግን አሁን በየቦታቸው በጣም ወሳኝ የሚባሉ ኤሊት ተጫዋቾችን እያስፈረመ ነው የሚገኘውና አሁንም አንዱ ከሆነው ከሱ ላይ እናተኩራለን። የሚሎስ ኬርኬዝ ፊርማ ተረጋግጧል። የሊቨርፑል ተጫዋች ሆኗል እና ስለ ኬርኬዝ እናነሳለን። ሊቨርፑል ሚሎስ ኬርኬዝን እንዴት አስፈረመ? ለምን አስፈለጋቸው? እና ደግሞ ለአንዲ ሮበርትሰንስ ምን ማለት ነው? ደግሞ የወደፊቱ ምርጡ ሌፍት ባክስ ነው ወይ የሚሉ ብዙ ጥያቄዎች አሉና እነዚህን ጉዳዮች በዝርዝር እንመለከታለን። እንግዲህ ነገሩ ስለ ሌፍት ባክ ከሆነ እንደ ፓውሎ ማልዲኒ አይነት በምሳሌነት ቀዳሚ ሆኖ የሚጠራ ያለ አይመስልም። በእግር ኳሱ ዓለም ስለ ሌፍት ባኮች ስናነሳ ስለ ፓውሎ ማልዲኒ በብዛት እናነሳለን። የኤሲ ሚላኑ ሌጀንድ እንግዲህ በተጫዋችነት ዘመኑ 26 ሜጀር ዋንጫዎችን አሸንፏል። በግራ ተከላካይ ወይም ሌፍት ሳይድድ ዲፌንደርስ ደግሞ ጎልድ ስታንዳርድ ነው ማለት ይቻላል። ፓውሎ ማልዲኒ እንግዲህ በግራ ተከላካይነት በጣም በብዙ ልህቀት የተመለከት ነው። በኤስ ሚላን ደግሞ ቴክኒካል ዳይሬክተርም ነበረ እና ቴክኒካል ዳይሬክተር በነበረባቸው በነዛ ወቅቶች የተለያዩ ተጫዋቾችን ለማዘዋወር ጥረት እያደረገ ነበር። ከነዛ መካከል ግን በብቃቱ የተመልካችን ትኩረት የሳበውን ትልቅ አቅም ያለውን ወጣት ሌፍት ባክ ለማስፈረም በግሉ በጣም ብዙ ጥረት አድርጎ ነበረ። ስሙም ሚሎስ ኬርኬዝ ነው። ኬርኬዝ ለሃንጋሪው አውትሌት እንዳለው ማልዲኒ ሲጠራ ኖ ማለት አትችልም ብሏል። እንግዲህ በ2021 ወደ ኤስ ሚላን ስላደረገው ዝውውር ሲናገር፣ ነገር ግን በሳንሲሮ ወደ ዋናው ቡድን ለማደግ ተቸግሮ ነበረ። ከዛም በጣሊያን 1 ዓመት ከቆየ በኋላ የወደቹን ክለብ ኤዚ አልክማር ነበር የተቀላቀለውና እዚህ ጋር እንግዲህ አንድ ነገር ግልጽ ነው። ለማልዲኒ ደመነፍሱ የነገረው ነገር በጣም ትክክል ነበር ማለት ይቻላል። አሁን ኬርኬዝ የደረሰበትን ደረጃ በማየት ከ4 ዓመታት በኋላ ኬርኬዝ በአውሮፓ ካሉ የሚደነቅ ተሰጥኦ ካላቸው ተከላካዮች አንዱ ነው። ከቦርንመዝ በ40 ሚሊዮን ፓውንድ ሊቨርፑልን ተቀላቅሏል። የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር የቀድሞ ደግሞ የቦርንመዝ ቴክኒካል ዳይሬክተር ሪቻርድ ሂውዝ ተጫዋቹን ወደ ቦርንመዝ ያዘዋወሩት እሳቸው ነበሩ፣ ከኤዚ ማለት ነው። አሁን ኬርኬዝ ወደ አንፊልድ እንዲዘዋወር ቁልፍ ሚና የተጫወቱትም እሳቸው ናቸው። እንግዲህ የሃንጋሪው ኢንተርናሽናል በዚህ የክረምት ዝውውር ሊቨርፑልን የተቀላቀለ 3ኛው ተጫዋች ነው። ጀረሚ ፍሪምፖንግ በ30 ሚሊዮን ፓውንድ ዊንግ ባክ ነው። የ100 ሚሊዮን ፓውንድ ፕሌይሜከርም አስፈርሟል። ፍሎሪያን ቪርትስ ከሁለቱንም ከባየር ሌቨርኩዘን ያገኘው። ስለ ፍሎሪያን ቪርትስ ደግሞ ሰፋ ያለ ዝርዝር ሰርቼ ነበር፣ እሱ መለስ ብላችሁ ልታገኙ ትችላላችሁ። እነሱን ተከትሎ እንግዲህ የአርነ ስሎት ቁጥር 1 የሌፍት ባክ ኢላማ ሆኖ አሁን አንፊልድ ደርሷል። ቦርንመዝን የተቀላቀለው በ2023 ነበረ በ15.5 ሚሊዮን ፓውንድ አካባቢ 2 የውድድር ዘመናትን በክለቡ ቆይቷል። በሊጉ ከኮንሲስተንት ፐርፎርመርስ መካከል አንደኛው ነው ማለት ይቻላል። ወጥ ብቃት ላይ በመቆየትም የሚታወቅ ነው። ይሄ ተጫዋች በተጠናቀቀው የውድድር ዘመንም በአንዶኒ ኢራዮላ ስር ሁሉንም የሊግ ጨዋታዎች ጀምረዋል። እንግዲህ ተጫዋቾች በዝውውር ጉዳይ በሚመርጡት ክለብ፣ ቡድን ወይም ደግሞ አሰልጣኝ በእነዚህ ምርጫዎች ላይ በጣም ስማርት መሆን ይጠበቅባቸዋል። አርሰን ቬንገር እንደውም በጣም ደጋግሞ የሚናገሩት አንደኛው ነገር ይሄ ነው።
አንድ ተሰጥኦ ያለው ተጫዋች እድገቱን ለማስቀጠል የሚሄድበትን ክለብ የሚያሰለጥነውን አሰልጣኝ መምረጥ አለበት ይላሉና እድገታቸው ላይ ስለሚረዳቸው በተለይ ታዳጊ ወይም ወጣት ተጫዋቾች በጣም ስማርትሊ ነው ማሰብ ያለባቸው መወሰንም ያለባቸው። አሁንም ኬርኬዝ ከኤዚ ወደ ቦርንመዝ ያደረገው ዝውውር ነው እንግዲህ ለሊቨርፑል ያሳጨው እናም ደግሞ ያስመረጠው። ብዙ እድል ተሰጥቶታል፣ አድጓል። በመጀመሪያ ውድድር ዘመኑ እንኳን ብዙ ደቂቃዎችን ተጫውተዋል ኬርኬዝ። በእርሱ እድሜ እንዳውም 21 ዓመቱ ነው። በፕሪሚየር ሊግ ብዙ ደቂቃዎችን የተጫወተ ተጫዋች ሳይሆንም አይቀርም እንደውም እሱ። ሊቨርፑል ሚሎስ ኬርኬዝን እንዴት አስፈረመ፣ ለምን አስፈለጋቸው እና ደግሞ ለአንዲ ሮበርትሰንስ ምን ማለት ነው የሚለውን ነገር ደግሞ እንመልከት። በየሰመሩ እንግዲህ ከእይታ ወይም ትኩረትን ከመሳብ ደበቅ ያለ ጊዜን ለማሳለፍ የሚወድ ወጣት ነው ሚሎስ ኬርኬዝ። በዚህ ዓመት ግን ተቃራኒ ነው የሆነው። በጣም የተለየ ነገር ነው ያሳየው። ነገሮች ተለውጠዋል። ብዙ ጊዜውን እንግዲህ ራቅ ያለ ቦታ መርጦ በዚያ መቆየት ይፈልጋል። ኦፍ ሲዝን ላይ እንደውም ስልኩን ሁሉ ስዊች ኦፍ የማድረግ ልማድም አለው። ከተፈጥሮ ጋር መገናኘት፣ ብዙ ሰዎች ካሉበት ወይም ከተጨናነቀ ቦታ ገለል ማለት፣ አሳ ማጥመድ፣ እነዚህ ተግባራት ፈታ ያደርጉታል ኬርኬዝም። በዚህ ሰምር ግን በ40 ሚሊዮን ፓውንድ ወደ ሊቨርፑል ያደረገው ዝውውር ቦታውን ወስዷል ማለት ነው። ይሄንን ሁሉ የሚያደርግበትን ጊዜ አሁን ትኩረቱ ሁሉ በዚህ ተጫዋች ፊርማ ላይ ሆነዋል። ባለፈው ሳምንት ከቦርንመዝ ወደ ሊቨርፑል የሚያደርገው ዝውውር ከመረጋገጡ በፊት በአንድ የዩቲዩብ ሾው ላይ ቀርቦ ነበር ከአባቱና ወኪሉ ሴባስቲያን ጋር ስለ እግር ኳስ እድገቱ ለማውራትና ለመወያየት ነበረ እዛ ሾው ላይ ሄደው እንግዲህ ወደ ሊቨርፑል የመለሰውንም ትዝታ በማንሳት አንፊልድን በጎበኘ ጊዜ ስለነበረው ደስታም ተናግሯል። በዛ ሾው ላይ የ21 ዓመቱ ወጣት እንግዲህ ሲናገር በጣም ትልቅ ደስታ ውስጥ ሆኖ እንደነበረ ነው የሚናገረው። በሰርቢያ ቋንቋ ነው በእርግጥ የተደረገ የነበረው። ጉብኝቱ እንግዲህ በእረፍት ያደረገው አልነበረም። በአንፊልድ ያደረገው ጉብኝት ይልቁንስ እንዳውም ተጋጣሚ ሆኖ ሊቨርፑልን ባገኘ ጊዜ ነበረ። ደግሞ ጨምሮም ሞሐመድ ሳላህ ጠንካራና የፈተነው ተጫዋችም እንደነበረ ተናግሯል። በዚህ መሀል እንግዲህ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውስ በቦርንመዝ እያሉ ኬርኬዝን ከደች ኤዚ ያስፈረሙትና አሁንም ደግሞ ከቦርንመዝ ወደ ሊቨርፑል ላደረገው ዝውውር ሂውዝ ዋና ሰው እንደሆኑ ደግሞ አባት ሴባስቲያንም ተናግረዋል። እርሱ ወደ ቦርንመዝ አምጥቶናል፣ ስለዚህ የትም እንሂድ ቢለን እንከተለዋለን እና የዚህን ያህል እምነት አለን በሱ ላይ ሲሉ ነው የተናገሩት። ሊቨርፑል እንግዲህ አንድን ተጫዋች ከልቡ ከፈለገ አስተውላችሁ ከሆነ ፍላጎቱ ሲሪየስ ከሆነና ጠንካራ ስራ ከሰራ ኢላማ ያደረገው ተጫዋች መዳረሻው መርሲሳይድ እንደሚሆን ጥያቄ የለውም። በሁኔታው ላይ ደግሞ ሁሉም አካላት ክለቡ፣ ተጫዋቾቹ፣ ወኪሉ በሁሉም ነገር እስኪስማሙ ድረስ እና ነገሩን አምነው በደስታ እስኪቀበሉ ድረስ በኬርኬዝ ዝውውር ዙሪያ ወራቶች ተቆጥረዋል። የመጨረሻው ስምምነት የተፈጸመው ግን ባለፈው አርብ ነበረ፣ የጤና ምርመራውን ካለፈ በኋላ ማለት ነው። ኬርኬዝ እንግዲህ የ5 ዓመታት ውል ፈርመዋል በሊቨርፑል የሚያቆየው። አሁን ጥቂት የእረፍት ጊዜ አለው። በእርግጥ እንደ መጀመሪያ ጊዜያቱ እንደው ስልኩን አጥፍቶ ራቅ ብሎ ለብዙ ጊዜ የሚጠፋበትም ባይሆን ግን ደግሞ ትንሽ ጊዜ አለው። ያንን የእረፍት ጊዜ ያገኛል። ነገር ግን የሊቨርፑል ተጫዋች ከመሆን በኋላ አለመታየት ወይም መደበቅ በጣም አስቸጋሪ ነው። ሂውዝ እና ዋና አሰልጣኙ አርነ ስሎት ኬርኬዝን ያምኑታል። በመጪ ዓመታት ቡድኑ በትልቁ እንደሚያሳድገው ያምናሉ። ተጫዋቹ የአንዲ ሮበርትሰን የረጅም ጊዜ ተተኪም እንደሚሆን ነው የሚጠበቀው። አንዲ ሮበርትሰን እንግዲህ የሊቨርፑልን ቡድን ሌፍት ሳይድ ለ6 የውድድር ዘመናት ዶሚኔት ያደረገ ተጫዋች ነው። በድንቅ ብቃትም የቆየ ነው። ቦርንመዝ ለኮከብ ተጫዋቹ ሊቨርፑል ጥሪ ሲያደርግ አይሆንም እንደማይል ያውቅ ነበረ። ደግሞ ግን ኮከብ ወይም ስታር ፐርፎርመር የክለቡ ድንቅ ተጫዋቾችን ማጣት የሆነ ሚክስድ ኢሞሽንስ እንዳሉትም እየተናገሩ ነበር። ስለዚህ ያ ቀንም ማለት ይሄኛው ሚክስድ ኢሞሽንስ የተስተናገዱበት ነበረ። አንድም እሱን ማጣት ግን ደግሞ ክለቡ ምርጥ ተጫዋቾችን እያወጣ ስለሆነ ትኩረት ወደሱ መደረጉ እና ከገቢም አንጻር ይሄ የተደበላለቀ ስሜትን የፈጠረባቸው ቀን ነበረ። ዲን ሃውስን እንደምታስታውሱት ወደ ሪያል ማድሪድ ሄደዋል። ፒኤስጂ ደግሞ ኢላ ዛባርኒን እንዲሁ የቦርንመዙ ሴንተር ባክ ዩክሬናዊ ነው፣ 22 ዓመቱ ነው። እሱን ለማግኘት ስምምነት ላይ ለመድረስ ጥረት እያደረገ ነው ያለው። የአውሮፓ ትልልቅ ክለቦች የቦርንመዝ ቤስት ተጫዋቾችን እየመረጡ ነው የሚገኙት እና የክለቡ ኦነር ቢል ፎሊ ደግሞ ሲናገሩ ከነዚህ ተጫዋቾች ዝውውር የሚገኝ ሂውጅ መኒ
ወደፊት ቡድን መልሶ ለመገንባት እንደሚጠቅም ያውቃሉ። ነገር ግን በመጪ ዓመታት ሌሎች ትልልቅ እቅዶችም አሉት ይሄ ቡድን። እንግዲህ ለእኛ ቢግ ዲል ነው ይላሉ ፎሊ ሲናገሩ። ምክንያቱም ይሄ የሚናገረው ወጣት ወይም ታዳጊ ተጫዋቾች ወደ ቦርንመዝ የሚመጡ ከሆነ መጨረሻቸው ወይም መዳረሻቸው ምን እንደሚሆን ማሳያ ነው ይላሉ። መጨረሻቸው የሚሆነው ያው ሊቨርፑል ወይ ፔዤ ወይ አርሰናል ወይ ሪያል ማድሪድ ወይ ሌሎች ትልልቅ ክለቦች ናቸው ማለት ነው። አሁን ወጣት ተጫዋቾችን ማምጣት ላይ እየሰራን ነው። እናም ስኬታማ የሚሆኑ ከሆነ በ2 ወይም በ3 ዓመታት ውስጥ ደግሞ በቻምፒየንስ ሊግ መድረክ መጫወት እንደሚፈልጉ ይነግሩናል ይላሉ። እናም በውድድሩ ተሳታፊ ወደሆነ ክለብ ለመዘዋወር ይፈልጋሉ። ስለዚህ ቀጣዩ የቦርንመዝ እርምጃ ምንድን ነው ካላችሁ በተከታታይ የአውሮፓ ውድድሮች ላይ መገኘትና ለተጫዋቾቻቸው ያንን ኦፈር ማድረግ ነው ማለት ነው። ስለዚህ በአንድ በኩል ጥቅም አለ፣ በሌላ በኩል ደግሞ ኮከብ ተጫዋቾቻቸውንም ማጣት አለ። እንግዲህ ኬርኬዝ በቡድኑ እንዴት ፊት ያደርጋል ወይም ከቡድኑ ጋር እንዴት ይስማማል የሚለው ነገር ሌላኛው ጥያቄ ነው። በቡድኑ የሚኖረው ሚና ግልጽ ነው። ሌፍት ባክ ላይ ነው የሚጫወተው፣ ግን ደግሞ ከቡድኑ ጋር እንዴት ይስማማል የሚለው ነው ጥያቄ። ፍሌክሲቢሊቲ እንግዲህ ስሎት ከፉል ባክ የሚፈልጉት ቁልፍ ባህሪ ነው። ፍሌክሲቢሊቲ በፉልባክስ ቀልጣፋና ንቁ፣ ፈጣን፣ አስቀድሞ ጉዳትን በመከላከልም ይገለጣል። አርነ ስሎትም የሚፈልጉት ይሄንን ነው በዋናነት ማለት ነው። ምክንያቱም በብቃት እንቅስቃሴዎችን ለማድረግ ኩዊክ ተርንስ ያሉት፣ ኃይለኛ ስፕሪንትን የጨመረ፣ የሰውነት እንቅስቃሴውና ቦታ አያያዙን መቆጣጠር የሚችል፣ ኳስን ተቆጣጥረ ተጋጣሚን ማምለጥ የሚያስችል አቅም እንዲኖርህም ይፈልጋሉ። ድሪብል እና ሹት ማድረግንም የያዘ ነው ይሄ ፍሌክሲቢሊቲ። ስለዚህ ይሄንን ይፈልጋሉ። ኬርኬዝ በተለመደው ዋይድ ፖዚሽን ሳይሆን በናሮ ፖዚሽን ለሜዳው የመሀል ክፍል ተጠግቶ ቦታ ይዛል ተብሎ ነው የሚጠበቀው በሊቨርፑል። ስለዚህ በመሀል ለመሀል የማጥቃት ክፍል ቢልድ አፕ ፕሌይ ያነሳሳል ማለት ነው። እና ዊንገርሶች የመስመር ወይም የክንፍ ተጫዋቾችን አንደርላፕ ያደርጋል ማለት ነው። ወደ ውስጥ በመግባት ዊንገርስ ማለት ነው እንደ ኢንሳይድ ፎርዋርድ እንዲሆኑ የሚያግዛቸው ነው። ወይም ደግሞ በመሀል ሚድፊልደርስ ኮምፓክት እንዲሆኑም የሚያግዛቸው ነው የዚህ ተጫዋች በዛ ፖዚሽን ላይ መጫወት። ይሄ ማለት ሊቨርፑል ለረጅም ጊዜ ያጣውን ሴንትራል ዶሚናንስ በማጥቃት ላይ ማለት ነው ያንን እንዲያገኝ ያስችለዋል። ካስታወሳችሁ በሳዲዮ ማኔና ሞሳላ በግራና በቀኝ የማጥቃት እንቅስቃሴ በጣም የተፋጠነና ሁሌም የሚያደርገው ነበረ። መሀል ላይ ግን በአንድ ወቅት ተቸግሮ አልካንታራን ማስፈረሙ ይታወቃል። ግን በጉዳትና በሌሎችም አንዳንድ ምክንያቶች ሳይሳካ ቀርቷል። ከተዘዋወረ በኋላ በተጠበቀው መጠን ብዙ ጨዋታዎችን አላደረግም ነበረ። ግን አሁን ይሄንንም ሴንትራል ዶሚናንስ ለማምጣት በጣም የሚጠቅመው ነው። የፓሲንግ አማራጮችንም ያሳድጋል። የበለጠ ሶሊድ ዲፌንስም ለማዋቀር ወይም ለማደራጀትም ይረዳል ማለት ነው። ዋይድ ኤሪያስ ላይ ግን ደካማ ስለሚያደርግ መጠንቀቅም ያስፈልጋል። ቡድኑ በዚያ ቦታ ቨልነረብል እንዳይሆን፣ ተጋላጭም እንዳይሆን ትተው በሚሄዱት ቦታ ያንንም መጠንቀቅ ያስፈልጋል። ግን ደግሞ ስለ ዋይድ ፖዚሽን እና ናሮ ፖዚሽን እያነሳን ከሆነ ሙሉ በሙሉ ኬርኬዝ ትራዲሽናል ከሆነው ዋይድ ፖዚሽን ይወጣል እያልን ሳይሆን ደግሞ በናሮ ፖዚሽንም እንዲህ ያለ አማራጭም ሊሰጣቸው ይችላል የሚለውን ነገር አያይዞ ለማንሳት ነው። የኬርኬዝ አንዱ መለያው እንግዲህ ከኳስ ውጭ በሆነ እንቅስቃሴ ያለው አግሬሽን ነው፣ ማጥቃት ማለት ነው። ስፔሶችን መፍጠር፣ ተጋጣሚ ዲስራፕት ማድረግ፣ የፓሲንግ ሌኖችን መፍጠር፣ ኳስ ለመቀበል ራስን ምቹ ማድረግ፣ ይሄ ሁሉ እንግዲህ ሩጫዎችን ማድረግ የሚጠይቅ አይነት ነው። እንደ ስኪል ኮርነር እንግዲህ የስፖርት ዴታ እና አናሊቲክ ፕላትፎርም ነው። እንደሱ ዴታ ከሆነ ያ ዴታ የሚያሳየው በ2024/25 የውድድር ዘመን ከኬርኬዝ በላይ የአንደርላፒንግ ሩጫዎችን ያደረገ ተጫዋች የለም በፕሪሚየር ሊግ ማለት ነው። ቁጥሩ እንግዲህ ለሮበርትሰን ደብል የቀረበ ነው። ኬርኬዝ 131፣ ሮበርትሰን ደግሞ 68 በዚህ ስታት መሰረት ማለት ነው። ኬርኬዝ በተጋጣሚ ተከላካዮች የሚተው ቦታዎችን ኤክስፕሎይት ያደርጋል። በኦቨርላፕም ቢሆን 4ኛ ነው ኬርኬዝ። የመስመር ተጫዋችን እንግዲህ የፊት መስመር ተጫዋቾችን ወይም ደግሞ የመስመር ተጫዋቾችንም ለመርዳት የሚያደርገውን ጥረት የሚያሳይ ነው። በቦርንመዝ በሌፍት ፍላንክ እንግዲህ በአንቷን ሴሜኒዮ እንቅስቃሴ በብዙ አጋጣሚዎች ይህን ተመልክተናል፣ በቦርንመዝ የነበራቸውን ስኬታማነት። እናም አሁን እንግዲህ እንዲሁ ስታስቡት ደግሞ በሊቨርፑል ኮዲ ሃክፖ አለ፣ እንዲሁ ደግሞ ሉዊስ ዲያዝም አለ። ስለዚህ ከዚህ ጋር የሚሰራ ነው የሚመስለው ይሄ ሀሳብ። እነዚህ ሁለት ተጫዋቾች ከኦቨርላፒንግ ፉልባክስ አትራፊዎች ናቸው።
ይሄ ነገር በተለይ ለሃክፖ በጣም ይሰራል። በተጠናቀቀው የውድድር ዘመን እንደዚህ አይነት ሩጫዎች ሃክፖ ብዙ እድሎችን እንዲፈጥርና ጎሎችንም እንዲያስቆጥር አግዞታል። በዚህ ሩጫ ምክንያት ማለት ነው እና በዚህ ምክንያት የተከፈቱ ስፔሶችንም ሲጠቀም በብዛት ተመልክተዋል። ወደ ውስጥ ሰብሮ በመግባትና በቀኝ እግሩ ሹቶችንም በማድረግ ብዙ ሙከራዎችን ጎሎችንም እንደዚሁ በማስቆጠርም ተመልክተነዋል። ኬርኬዝ ክሮሶቹም ጠንካራ ናቸው፣ ደግሞ የማጥቃት አማራጭንም ይሰጣሉ። በተጠናቀቀው የውድድር ዘመን ከ21 ዓመቱ ወጣት በላይ ከክሮሶች እድል የፈጠረ የለም። እሱ በጣም ብዙ ቁጥር ነው ያስመዘገበው፣ 22 ላይ ደርሷል። ኬርኬዝ በፈጠራቸው 5 አሲስቶችም የሚበለጠው በ4 ተከላካዮች ብቻ ነው። ከተከላካዮች በራያን አይት ኑሪ ከወልቭስ አሁን ወደ ማንቸስተር ሲቲ የተዘዋወረው ተጫዋች፣ ትሬንት አሌክሳንደር አርኖልድ በዛው በሊቨርፑል የነበረ አሁን ወደ ሪያል ማድሪድ የሄደ፣ ፔድሮ ፖሮ እናስታውሷለን። በጥሩ እንደውም በስፐርስ በወረደበት የውድድር ዘመን ሁሉ በጥሩ ብቃት የሚገለጥ አንድ ተጫዋች ካለ በስፐርስ በኩል ፔድሮ ፖሮ ነው። እሱም እንደዚሁ አለ። በፉልሃም ደግሞ አንቶኒ ሮቢንሰንም እንደዚሁ የሚጠቀስ ተጫዋች ነው። በእነዚህ በ4 ተከላካዮች ብቻ ነው የሚበለጠው። ከዛ በኋላ የሚመጣው ኬርኬዝ ነው በአሲስት ማለት ነው። በአርነ ስሎት ስር ለመጫወት ይሄ ተጫዋች ኤነርጂም ኢንቴንሲቲም አለው። ነገር ግን ጥያቄ የሚሆነው የአዳፕቴሽን ጉዳይ ሊሆን ይችላል። በምን ወቅት ከተባለ በቢልድ አፕ ጊዜ እንግዲህ በባክትሪ ውስጥ ተካቶ ቅርጽ እንዲይዝ በተጠየቀ ጊዜ ሊሆን ይችላል ይሄን አዳፕቴሽን የሚጠይቀው። በተጠናቀቀው የውድድር ዘመን አብዛኛውን የኳስ ንክኪውን 73% የሚሆነውን በግራ የፊተኛው ቻነል ላይ ነበር ያደረገው። ከሮቤርትሰን ጋር ሲነጻጸር ኬርኬዝ የበለጠ ድሪብለር ነው፣ የበለጠ ወደ ሳጥን የመግባት ዝንባሌ ያለው ነው። ሮቤርትሰን ደግሞ የበለጠ ፈጣሪና ኳስ የሚይዝ ወደፊት ለመጫወት ደግሞ የፓሶችም ጥገኛ የሆነ ተጫዋች ነው እና ይሄ ልዩነታቸው ሊሆን ይችላል። በዚህ መሀል እንግዲህ የተለያዩ የአሰላለፍ ጉዳዮችንም በዚሁ ልንመለከት እንችላለን። ግን ቦታው በዛው በግራ መስመር ሆኖ ከሁለቱ በልዩነት ደግሞ የሚቀመጥም የተለያየ ችሎታ እንዳላቸው ማንሳት ይቻላል። አሁን ከኬርኬዝ የሚያገኘው በጣም ብዙ ነገር ቢኖርም ደግሞ በሮቤርትሰን መውጣትም ቡድኑ ሊያጣ የሚችለው የተለያየ ነገርም እንዳለ ከዚሁ ጋር አያይዞ ማንሳት ይቻላል። በመከላከል ኬርኬዝ ከሮቤርትሰን ይልቅ ፓሲቭ ፉልባክ ነው። ጥቂት ታክሎችን የሚወርድ እና ደግሞ ኳሶችን ለማቋረጥ የሚሞክር፣ በይበልጥ ግን በመስመር ላይ በተጋጣሚው ላይ ኃይሉን ማድረግ የሚፈልግ አይነት ተጫዋች ነው። በአየር ላይ ኳሶች ግን በጣም ይቸገራል። ተመልክታችሁት ከሆነ ኤሪየል ዱዌልስ ያሸነፈው 36% ብቻ ነው። ግን ደግሞ ሶሊድ ታክለርም ነው ይሄ ተጫዋች። በትሩ ታክል ዊን ሬት 61.5% ያለው ተጫዋች ነው። በቦርንመዝ ያሳየውን እንዲደግም ይጠበቃል። በሊቨርፑልም እንዲያውም በጣም በተሻለ ብቃት፣ ምክንያቱም አሁን የሚገኝበት ቡድን ሊቨርፑል ጥራት ያለው ቡድን ስለሆነ እንግዲህ የእርሱ መምጣት ደግሞ ሌሎችን እንዴት አፌክት ያደርጋል ወይም እንዴት ሌሎችን ሊጎዳ ይችላል የሚለውን ነገር ለማየት የማያጠራጥረው እንግዲህ ሮቤርትሰንና ኮስታስ ሲሚካስ አፌክት ማድረጉ ነው። እነዚህ 2 ተጫዋች አፌክት ማድረጉ አይቀርም። እናም ከሁለት አንዳቸው እንደውም ክለቡን እንዲለቁ ሁሉ ያስገድዳል። ስሎት 3 ሲኒየር ሌፍት ባክስ አይፈልጉም በቡድናቸው። በተለይ ሊቨርፑል 17 ነን ሆም ግሮን ተጫዋቾችን ማስመዝገብ ሲኖርበት በፕሪሚየር ሊግ ስብስቡ ማለት ነው፣ ከነዚህ ተጫዋቾች መውጣት የሚኖርባቸው ሊኖሩ ይችላሉ ማለት ነው። በተጠናቀቀ የውድድር ዘመን ሲሚካስ 9 የፕሪሚየር ሊግ ጨዋታዎች ብቻ ነው የጀመረው። እናም በቂ የጨዋታ ጊዜ ማግኘት የሚፈልጋል። ነገር ግን ለመውጣት ጥርፊያ ውስጥ ያለ ተጫዋች አይደለም። የ29 ዓመቱ ሲሚካስ በሊቨርፑል የ2 ዓመታት ቀሪ ውላለው በዚያ የሚቆይም ይመስላል። መውጣትም ካሰበ ደግሞ ፈላጊ ክለቦች አሉት። ግን አሁንም በሮቤርትሰን ውሳኔ ላይ የተመሰረተ ነው የእሱ መውጣት። አትሌቲኮ ማድሪድ የሮቤርትሰን ፈላጊ ነው እና ለዚህም ዝውውር ቅድሚያ የሚሰጠው ነው። ግን ደግሞ ሌሎች አማራጮችም አሉት። ቦታው አሁን የበለጠ ፉክክር አለበት። ውሉ እስከሚጠናቀቅ በአንፊልድ መቆየት ወይም ደግሞ ወደ ሌላ ክለብ መዘዋወር እሱ የሮቤርትሰን ውሳኔ ነው። ግን ሮቤርትሰን ክለቡን ቢለቅ እንኳን እና ባካፕ ካስፈለገ የተጠናቀቀውን የውድድር ዘመን በቻምፒየንሺፕ በብላክበርን ሮቨርስ የቆየው የ22 ዓመቱ ሌፍት ባክ ኦዌን ቤክ ወደ ክለቡ መጥራት ይቻላል እና ሲሚካስን በቡድኑ ቢቆይ ጥቅም ያለውና በደንብ ማገልገል የሚችልም ነው። እንደውም ከአንደኛው እኔ በጣም የሚገርመኝ ብቃቱ የቆመ ኳስ አጠቃቀሙ ነው። ብዙ ጊዜ የማዕዘን ምቶችን ሲያነሳ ካያችሁ ሲሚካስ በጣም ውጤታማ ናቸው።
ወይ ጎል ይሆናሉ ወደ ከአሲስት ወደ ጎል ይቀየራሉ ወይ ደግሞ የጎል ሙከራ መደረጉ የማይቀር ነው እንጂ የባከነ የማዕዘን ምት ሲያወጣ አትመለከቱምና አንደኛው የተጫዋቹ ጥራት ያኛው ሊሆን ይችላል። እንግዲህ ኬርኬዝ አሁን ሊቨርፑል ደርሷል። ምርጥ ቡድን እንዳገኘ ተናግረናል። ገና እድገት ላይ ያለ ተጫዋች ነው። 21 ዓመቱ ብቻ ነው። በሌፍት ባክ ከሌፍት ባኮች በጣም በምርጡ በሆነው በማልዲኒ ሁላ የተመለመለ ተጫዋች ነውና አሁን ኬርኬዝ በዓለም ምርጡ ሌፍት ባክ ሊሆን ይችላል ወይ በዛ መንገድ ላይ ነው ወይ ያለው የሚለው ነገር ጥያቄ ነው። ኬርኬዝ እንግዲህ ወደ ሊቨርፑል የሚያደርገው ዝውውር ማረጋገጫ ከማግኘቱ ከጥቂት ቀናት በፊት የ21 ዓመቱ ኬርኬዝ ደስተኛ የሚያደርገው ሌላ ነገር አግኝቶ ነበር። እንግዲህ በዚህ በፒኤፍኤ ወይም ፉትቦለርስ አሶሲዬሽን የዓመቱ ምርጥ ወጣት ተጫዋች ሾርት ሊስት ውስጥ ራሱን አግኝቷል። ኬርኬዝ ለሽልማቱ ከታጩ 6 የፕሪሚየር ሊግ ተጫዋቾች አንዱ ነው። የቀድሞ የቦርንመዝ የቡድን አጋሩ ዲን ሃውሰን እና የአርሰናሉ ማይልስ ሉዊስ ስኬሊ ከእጩዎቹ ውስጥ ይገኙበታል። እንግዲህ ኦገስት ላይ ነው አሸናፊው የሚታወቀው። የኬርኬዝ ሾርት ሊስት ውስጥ መካተት የተከላካዩን ተሰጥኦ እንዲሁ ብቃቱንም የሚገልጥ ሌላ ማስታወሻ ነው። ሊቨርፑልም ደግሞ ለምን ተጫዋቹን እንዳስፈረመው የሚያሳይ ነው። ትንሽ በማይባል ገንዘብ ስሎት እንግዲህ በቡድናችን ኤክስትራ ዌፐን መጨመር እንፈልጋለን ሲሉ ከወራት በፊት ተናግረው ነበረ። አሁን ያ ዌፐን አንፊልድ ደርሷል። ሊቨርፑል በሚቀጥለውም የውድድር ዘመን የፕሪሚየር ሊግ ዋንጫ አሸናፊ ለመሆን ወይም ድሉን ለመድገብ በሚያደርገው ጥረት በቡድኑ የኬርኬዝ ፔስ እና ዳይናሚዝም ትልቅ አሴት እንደሚሆንም ይታመናል። የብሔራዊ ቡድን አጋሩም ደግሞ በክለቡ እንዳለ አትርሱ። ዶሚኒክ ሶቦስ ላይ ያለ እንግዲህ የእሱ መኖር ለኬርኬዝ ጫናን እንዲቋቋም በራስ መተማመንም እንደሚጨምር ይረዳዋል እና የእሱ መኖርም በራሱ በጣም ትልቅ ነገር ነው። ደግሞ ተጫዋቹ ፕሪሚየር ሊግ ላይ የቆየ ነው። አዲስ የሚሆንበት ሊጉ ሳይሆን ቡድኑ ሊሆን ይችላል። ደግሞ በቀጥታ ሌፍት ባክ ሆኖ ነው የምናውቀው። እዛም በዛ ብቃቱ ነው የሚታወቀው። ሊቨርፑል መሆን የሚፈልገው በዚህ ሚና ነው እና ቀደም ሲል ደግሞ እንዴት ፊት ያደርጋል የሚለውን ነገርም በዝርዝር ለማየት ሞክረናል። ሊቨርፑልን የሚመጥን ለሊቨርፑል መጫወት የሚያስችል ኳሊቲ ያለው ተጫዋች አሁን ሊቨርፑል ደርሷል። ኬርኬዝ ከዓለም ምርጡ ሌፍት ባክ ለመሆን ትክክለኛው ቦታ ላይ የተገኘም ይመስላል። በዓለም ከምርጥ ክለቦች አንዱን የተቀላቀለው ቤስት ብቃቱንም የሚያሳይበት እንደሆነ ይጠበቃል።